ሃሌሉያ ይሄ ነው ፖይንቱ። እግዚአብሔር አለ። አዎ ያ ሁሉ ነገር ፈርሷል። አዎ ቅድም እያስመካ የነበረው ልባችንን እንድንጥል አድርጎ የነበረው ነገር ፈርሷል። አዎ መጣ ነቢዩ ኢሳያስ። ሁሉ ሰው እንደዚህ መሆን የለበትም፣ ማዘን የለበትም፣ ጭንቀት ውስጥ መግባት የለበትም። ለምን? እግዚአብሔር ቅድምም እየሰራ የነበረው እግዚአብሔርን ስለፈለገ ንጉሱ እግዚአብሔር ነበር ከጀርባው ይሰራ የነበረው። ያ እግዚአብሔር ንጉሱ ቢሞትም እሱ አለት። ግራ ተጋብተዋል፣ ተጨንቀዋል፣ ፍራስትሬት በየቤቱ የሚወራው ያ ንጉስ ሞት እንደዛ አርጎን ነበር። እንደዛ ከፍታ ላይ እንድንወጣ አርጎን የነበረው ንጉስ በቃ ዛሬ ሞት። የኤማውስ መንገደኞች ሉቃስ 24 ላይ ይሄ ነበር እና እያወሩ ሄዳሉ እየጠወለጉ መንገድ ላይ ምንድነው ሲባል ሞቷል ኢየሱስ። ያ እስራኤልን ይበላል ብለን ተስፋ ያደረግነው ኢየሱስ ከሞተ ዛሬ 3ኛ ቀን ነው እያሉ እያወሩ ጠውልገዋል። በስራም በእግዚአብሔርም በሰውም ፊት ብርቱ የነበረው ያ ተስፋ ያደረግነው ኢየሱስ ከሞተ ዛሬ 3ኛ ቀን ነው ይላሉ። ኢየሱስ ግን እያናገራቸው ያለው እሱ አልሞተም አለ። አጠውልጎ አለ። በቃ እኔ ይኸው አለሁ። እግዚአብሔር አለ። ሁላችሁን አለሱ እንደዚህ ነው። እግዚአብሔር አለ እንደበሉ። በምን ተስፋ ቆርጠሃል? በምን ግራ ተጋብተሃል? እልሃለሁ እግዚአብሔር አለ። ቆመን እንጸልያለን። በምንድነው ፍራስትሬት ያደረጋችሁ? ታኮ የሚሆን የለኝም የምትሉ ሰዎች ካለ ከምን ፕላትፎርም ተነስታችሁ ነው ግራ የገባል? የምታዩት ጨለማ የሆነባችሁ ሰዎች መልእክት አለ። እግዚአብሔር አለላችሁ። ምንም የማይገድበው ኦምኒሽንት የሆነ እግዚአብሔር ኦምኒፕሬዘንት የሆነ በሁሉ ቦታ የሚገኝ ሁሉኛ እግዚአብሔር አሁንም አንቺ ውስጥ ነው። አሁንም አንተ ውስጥ ነው። በምንድን ነው ግራ የገባ? ሁኔታዎችን አይተ ጨልሞብኛል፣ የለም ይሄኛው እንደዚህ ነው፣ ያኛው ደግሞ እንደዚህ ነው ያላችሁ ሰዎች እኔ መልእክት አለኝ። እግዚአብሔር አለላችሁ። ጩና እስቲ እግዚአብሔር አለ በሉ። እግዚአብሔር አለ። ሃሌሉያ አሜን አሜን። ሰዎቹ ከዛ ተነስተው አለቀልን፣ ከዚህ በኋላ አበቃልን፣ ያኛው እንደዚህ ነው፣ ይሄኛው እንደዚህ ነው፣ ከዚህ በኋላ ተስፋ አድርገን ነበር እንደዚህ ነበር፣ ዛሬማ ሰው ሞተ፣ ዛሬማ እኮ እንደዚህ ሆነ። ፕላትፎርማችሁ ከምን ተነስታችሁ ነው ግራ የገባል? ከምን ተነስተ ነው ወንድሜ ግራ የገባ? ያኛው እንደዚህ ነው፣ ዘመዴ እንደዚህ፣ ፋሚሊ እንደዚህ፣ የተለያዩ ክራይቴሪያዎችን ፖይንቶችን አንስታችሁ ግራ የገባችሁ ሰዎች እኔ መልእክት አለ። እግዚአብሔር አለ። ሊሚቴሽን የማይዘው እግዚአብሔር
ታውቃላችሁ በእግዚአብሔር ዓለም የታይም ሊሚቴሽን የለም። 1000 ዓመት ለእግዚአብሔር አሁን ነው። ከኋላ ይነሳል፣ ማንም አይቀድመው።